የኮንዲሽናል ጥያቄዎችን እንዴት በቀላሉ ትሰራላችሁ? ስለዚህ እዚህ ጋር ጥያቄዎች አሉ እነሱን ፕራክቲስ የምናደርግ ይሆናል ማለት ነው። በዛው ፎርሙላዬንም አሳያችኋለሁ። ኦኬ if you mix red and blue you dash purple። ስለዚህ እዚህ ጋር አይታችሁ ከሆነ ይሄኛው ሚክስ ቨርቧን ነው። ስለዚህ ሚክስ ቨርቧን ነው ማለት ቨርቧን አላችሁ ማለት ይሄ የኮንዲሽናል አይነት ወይ ዜሮ ኮንዲሽናል ነው ወይ ደግሞ ፈርስት ኮንዲሽናል ነው ማለት ነው። ስለዚህ የምታዩት ቨርብ ምንን ይወስናል ማለት ነው? ምን እያያችሁ እንደሆነ ይወስናል ማለት ነው። ስለዚህ ዜሮ ኮንዲሽናል ነው ወይ ደግሞ ፈርስት ኮንዲሽናል ነው ማለት ነው። ግን እዚህ ጋር ስታዩ ቀይና ሰማያዊን ከቀላቀላችሁ የምታገኙት ነገር ኮንስታንት ነው ማለት እውነታ ነው ማለት ነው። እውነታ ነው ማለት ነው ኮንስታንት ከሆነ። ስለዚህ ምን ይሆናል ማለት ነው? እውነታ ከሆነ እውነታ ሁልጊዜም ዜሮ ኮንዲሽናል ፋክትን የምትናገሩት በዜሮ ኮንዲሽናል ተጠቅማችሁ። ስለዚህ if you mix red and blue you get ይሆናል ማለት ነው። you get purple ይሆናል ማለት ነው መልሳችሁ። ኦኬ በመቀጠል ስንሄድ if they had invited me I dash to the party። ስለዚህ እዚህ ጋር had ብሎ verb 3 ነው የተጠቀመው። ከhad ቀጥሎ ሁልጊዜም verb 3 ስለምትጠቀሙ ማለት ነው። had ብሎ verb 3 ነው የተጠቀመው ማለት had ብሎ verb 3 ነው የተጠቀመው ማለት ምን ማለት ነው? ምን ማለት ነው? ይሄ ነገር ሰርድ ኮንዲሽናል ነው ማለት ነው። ሰርድ ኮንዲሽናል ከሆነ ደግሞ ሰርድ ኮንዲሽናል ላይ ሜን ክሎሳችሁ ላይ የምትጠቀሙት ነገር ምንድነው? would plus have plus verb 3 ነው ማለት ነው። ስለዚህ would have ከሆነ ይሆናል ማለት ነው መልሳችሁ። ስለዚህ would have ብሎ verb 3 ያለው ነው የምትመርጡት ማለት ነው። ስለዚህ if they had invited me I would have gone to the party። በመቀጠል if I won the lottery እዚህ ጋር ስትመለከቱ ምንድነው? won ምንድነው? verb 2 ነው አይደል እንዴ? ስለዚህ verb 2 ስለሆነ ምንድነው? ሰከንድ ኮንዲሽን ነው ማለት ነው። ስለዚህ verb 2 ካያችሁ ሰከንድ ኮንዲሽን ነው። ስለዚህ ሁለት ማለት ነው እንደምትመለከቱት። ስለዚህ ሰከንድ ኮንዲሽናል ላይ ደግሞ ሜን ክሎሱ ላይ ምንድነው የምትጠቀሙት? would ብሎ verb 1። ስለዚህ would ብሎ verb 1 ስለሆነ የምትጠቀሙት እዚህ ጋር ምን ይሆናል ማለት ነው? would buy ይሆናል። if I won the lottery I would buy a big house ይሆን ነበር ማለት ነው። ኦኬ በመቀጠል if I have time have ብሎ time አለ። እዚህ ጋር አንድ ግስ ነው ያላችሁ። have verb ነው በነገራችን ላይ have። ስለዚህ have ምን ፎርም ነው? verb 1 ፎርም ነው። እዚህ ጋር verb 1 አላችሁ ማለት ምንድነው ብያችኋለሁ? ዜሮ ኮንዲሽናል ወይ ደግሞ ፈርስት ኮንዲሽናል ነው ብያለሁ። ግን ፈርስት ኮንዲሽናል መሆኑን እዚህ ጋር የምታውቁት በምንድነው? ዜሮ ኮንዲሽናል የማይለወጥ እውነታ ሲሆን ፈርስት ኮንዲሽናል ደግሞ የመሆን እድልን ለማሳየት ነው የምትጠቀሙት። ስለዚህ እዚህ ጋር ጊዜ ካለኝ ሲል ይሄ ሰውዬ የመሆን እድል አለው እያለ ነው ማለት ነው። ስለ እውነታ አይደለም እያወራ ያለው የመሆን እድል እንዳለው አሁን ሊያደርገው የሚችለው ነገር እንዳለ ነው። ጊዜ ከሌለው ያንን ነገር አያደርግም ማለት ነው። ያ እውነታ ያደርገውም ያንን ነገር። ለዚያ ይሄ ነገር ፈርስት ኮንዲሽናል ላይ ደግሞ ዊል ብሎ verb 1 ነው የምትጠቀሙት። ስለዚህ will call ይሆናል ማለት ነው። if I have time I will call you later ይሆናል ማለት ነው። ኦኬ በመቀጠል የምናየው ምንድነው? if you hit ice hit verb 1 ነው። ስለዚህ hit verb 1 ስለሆነ ምንድነው ይህ ነገር ወይ ዜሮ ኮንዲሽናል ነው ወይ ደግሞ ፈርስት ኮንዲሽናል ነው። ይህ ነገር ዜሮ ኮንዲሽናል እንደሆነ የምታውቁበት ምክንያት በረዶን ካሞቃችሁት ምን ይሆናል? ሙቀት ካስነካችሁት ይቀልጣል አይደል? ስለዚህ ይሄ እውነታ ነው። ሁልጊዜም በረዶን የሞቀ ነገር ስታስነኩት ይቀልጣል። ስለዚህ ይሄ ነገር እውነታ ነው፣ የሚለዋወጥ ነገር አይደለም። አንዳንዴ ሊሆን ይችላል፣ አንዳንዴ ሊሆን አይችልም የምትሉት ነገር አይደለም። ለዛ ምን ይሆናል? እዚህ ጋር ሜልትስ ይሆናል ማለት ነው። ስለዚህ ፋክት ስለሆነ ግን ፋክት ላይ ማለት ነው verb 1 ስትጠቀሙ እዚህ ጋር ኢት ስላለ ነው verb 1 ፕላስ ኤስ የተጠቀማችሁ። ስለዚህ verb 1 ኤስ ኖሮም አልኖሮም verb 1 ለብቻው ቆመ ምንድነው? ስቲል verb 1 ነው። ስቲል verb 1 ነው ማለት ነው። ስለዚህ verb 1 ብዙ ጊዜ ለምን ልትጠቀሙ ትችላላችሁ? በተደጋጋሚ የሚፈጠር ነገርን ለማሳወቅ ልትጠቀሙ ትችላላችሁ። ስለዚህ ቴንስ ላይ ታችሁ ከሆነ እንደውም ፕሬዘንት ሲምፕል ቴንስ ላይ ነው የምትጠቀሙት ማለት ነው።
ኦኬ እዚህ ጋር ሜልትስ ሆነ ለኢት ሜልትስ ሆነ ኦኬ if he dash the boss he would change the rules እዚህ ጋር ደግሞ በሜን ክሎሱ በኩል ነው የተሰጣችሁ የጎደለው ደግሞ በኤፍ ክሎሳችሁ በኩል ስለዚህ ምንድነው የምትመለከቱት ስቲል would ብሎ ቨርቧን አለ would ብሎ ቨርቧን አለ ማለት ይሄ ነገር ሰከንድ ኮንዲሽናል ነው ማለት ነው ሜን ክሎሱ ላይ would ብሎ ቨርቧን ካለ ስለዚህ ሰከንድ ኮንዲሽናል ላይ ደግሞ እዚህ ጋር የምትጠቀሙት ምንድነው የጎደለው ቦታ ላይ የምትጠቀሙት ምንድነው ቨርብ2 ነው ቨርብ2 ስትጠቀሙ ግን እዚህ ጋር ወዝ አለ ዌር አለ የትኛው ነው መጠቀም የሚኖርብን ብላችሁ ልትጠይቁ ትችላላችሁ ሁሉ ጊዜ ከወዝና ከዌር ዌርን ተጠቀሙ ኢፍ ኮንዲሽናል ላይ ምክንያቱም ደግሞ ዌር የሚያሳየው ያ ነገር እንደማይሆን ምክንያቱም አሁን እዚህ ጋር if he were the boss ይሰውዬ አለቃ አይደለም አሁን ላይ አለቃ አይደለም አለቃም አልነበረም he would change the rules ስለዚህ ምኑን አይቀይርም ህጉን አይቀይርም ማለት ነው ስለዚህ ለማይሆኑ ነገሮች ዌርን ተጠቀሙ ማለት ነው ቴንስ ላይ was ብትጠቀሙም ላይ ኦኬ if she dash harder she would have passed ስለዚህ እዚህ ጋር would have passed ነው ስለዚህ would ብሎ have ብሎ verb 3 ነው የምታዩት ማለት ነው ስለዚህ እዚህ ጋር ምን አይነት ኮንዲሽናል ነው ማለት ነው ይሄ ሰርድ ኮንዲሽናል ነው ማለት ነው ኦኬ ሰርድ ኮንዲሽናል ላይ ምንድነው የምትጠቀሙት እዚህ ጋር had ብሎ ሜን ክሎሳችሁ ለማን ነው if ክሎሳችሁ ላይ የምትጠቀሙት had ብሎ verb 3 ነው ማለት ነው ስለዚህ had studied ይሆናል ማለት ነው if she had studied harder she would have passed the exam ይሆናል ማለት ነው ይሄ በነገራችን ላይ ጸጸት ነው አጥንታ ቢሆን ኖሮ ታልፍ ነበር ወይም ደግሞ እዚህ ጋር ስለሷ ስለሆነ ያወራችሁ ያላችሁት እየወቀሳችኋት ነው ሰው በታጠና ኖሮ እኮ ታልፍ ነበር አላጠናችምም አላለፈችም ማለት ነው ኦኬ if it rains tomorrow we dash the game ኦኬ rains ይላል if it rains ስለዚህ ጋር እንደምታዩት verb1 ነው verb1 plus s ነው ያው still verb1 ነው ለዛ verb1 ሲሆን ወይ ዜሮ ኮንዲሽናል ነው ወይ ደግሞ ፈርስት ኮንዲሽናል ነው ከሁለት አንዱ ስለዚህ ዜሮ ኮንዲሽናል ከሆነ እውነት ነው ያ ነገር አይለዋወጥም ይሄ ነገር ከተፈጠረ ይሄ እናረጋለን አይደለም ዜሮ ኮንዲሽናል ፈርስት ኮንዲሽናል ነው ያንን ሊያረግ የሚችለው ዜሮ ኮንዲሽናል ላይ ለውጥ የለውም ስለዚህ ውሃን ስታሞቁት በ100 ዲግሪ ሴልሺየስ ስታሞቁት ይፈላል ሁሉ ጊዜም 100 ዲግሪ ሴልሺየስ ሲሆን ውሃው አንዳንዴ ሳይፈላ አይቀርም ስለዚህ ያ ምን ያደርጋል ዜሮ ኮንዲሽናል ወይም ደግሞ እውነታ ማይለዋወጥ ያደርጋል ፈርስት ኮንዲሽናል ላይ ግን ምንድነው ተለዋዋጭ ነው ይሄ ከተፈጠረ እናረጋለን አይነት ሁኔታ ነው ስለዚህ መሆን እድላለው ስለሆነ ማለት ነው if it rains is በስተመጨረሻ ያለው ለዛ verb ነው still ኦኬ ምን ተፈጠረ ማለት ነው እዚህ ጋር ፈርስት ኮንዲሽናል ነው ብለን ከተስማማን ምን እናረጋለን ለፈርስት ኮንዲሽናል ሜን ክሎሱ ላይ የምትጠቀሙት will ብሎ verb ይሆናል ማለት ነው will ብሎ verb ይሆናል ስለዚህ እዚህ ጋር ምን ይሆናል ማለት ነው ካንሰል ይሆናል ማለት ነው ስለዚህ ኖ ይቅርታ we will cancel the game ይሆናል ስለዚህ will ብሎ verb ነው የምትጠቀሙት ብያለሁ ስለዚህ we cancel if it rains tomorrow we will cancel the game ይሆናል ማለት ነው ኦኬ በመቀጠል if you study hard you dash great marks ስለዚህ እዚህ ጋር study ምንድነው verb ነው ስለዚህ verb ነው ማየት የሚኖርባችሁ ማለት ነው if ኮንዲሽናሎችን በትክክል ለመለየትና መልሳቸውን ለመስጠት ማለት ነው ከዛ በተረፈ ደግሞ ፎርሙላቸውን ማወቅ ነው ስለዚህ ቀላል ፎርሙላ አላቸው መጨረሻ ላይ ሰመራይዝ አድርጌ ነግራችኋለሁ እሺ if you study verb ነው ስለዚህ ምንድነው የምታረጋው study verb ስለሆነ ይህ ነገር ዜሮ ኮንዲሽናል ሳይሆን ፈርስት ኮንዲሽናል ነው verb ቢሆንም እስካሁን በነገርኳችሁ መሰረት ምንድነው ፈርስት ኮንዲሽናሎች ለምንድነው የምትጠቀሟቸው ይሄ ነገር ከተፈጠረ ይሄ የመፈጠር እድል አለው ለማለት ስለዚህ የመሆን እድል ለማሳየት ነው የምትጠቀሟቸው ማለት ነው ስለዚህ እዚህ ጋር if you study hard you will ብሎ verb ነው የምትጠቀሙት ማለት ነው ስለዚህ you will get great marks ካጠና ጥሩ የተሻለ ማርክ ታገኛለህ ነው እያለ ያለው ማለት ነው ኦኬ if we dash the map we would have been lost ስለዚህ እዚህ ጋር ደግሞ would አለ
would ኔጌቲቭ ቢሆንም ባይሆንም ችግር የለውም ያ ማተር ያደርግም ስቲል ስትራክቸራችሁን አይቀየርም would ብሎ have አለ ከዛ been አለ ይሄ ማለት would plus have plus verb 3 ነው been በነገራችን ላይ verb to be verb 3 ፎርም ነው ኦኬ ይሄንን ካየን ቀጥታ ይሄ ነገር ሰርድ ኮንዲሽናል እንደሆነ አወቀን ማለት ሰርድ ኮንዲሽናል ላይ ደግሞ ሜን ክሎሱ ላይ ምንድነው ኢፍ ክሎሱ ላይ ይቅርታ ኢፍ ክሎሱ ላይ ምንድነው had plus verb 3 ነው ተጠቅመን ስለዚህ በቀላሉ መልሳችሁን አገኛችሁ ማለት ነው ስለዚህ if we had the map we would not have been lost okay if I dash a bird I would fly to you ስለዚህ would ብሎ verb ነው would ብሎ verb አለ ማለት ምንድነው would ብሎ verb አለ ማለት second conditional ነው verb to ነው ይቅርታ verb ስላለ second conditional ነው second conditional ነው ማለት ደግሞ verb to የምትጠቀሙት ቀደም በነገርኳችሁ መሰረት ግን second conditional ላይ ሁልጊዜም where ተጠቀሙ ብያችኋለሁ አይደል አማራጭ ከተሰጣችሁ ከverb to ቢዎች where ተጠቀሙ if I life close ማለት ነው if I were a bird I would fly to you ይሆናል ማለት ነው ምክንያቱም አንድ ሰው ወፍ መሆን አይችልም ከዛ ደግሞ ወፍ ሆኖ ደግሞ ሊበር አይችልም ኦኬ plants die if they dash enough water ስለዚህ ይሄ ነገር አይታችሁት ከሆነ if conditional ነው ግን እዚህ ጋር ኮማ የለውም እንደገና if ክሎሱ ደግሞ ከቀጥሎ ነው የመጣው ከሜን ክሎሱ ቀጥሎ ነው የመጣው ስለዚህ plants die if they still ግን ምንም የሚቀየር ነገር የለም still ኮንዲሽናላችሁን ስትመለከቱ ምንድነው verbuን ታያላችሁ plants die ነው ስለዚህ die verbaችሁ ነው still verb1 ነው ማለት ነው ስለዚህ verb1 ሲሆን ወይ ዜሮ ኮንዲሽናል ነው ወይ ፈርስት ነው ብያለሁ አይደል ስለዚህ እዚህ ጋር ፈርስት ነው ወይስ ዜሮ ኮንዲሽናል ነው የሚለውን ለማወቅ ሎጂክ ነው መጠቀም የሚኖርባችሁ ምንድነው እዚህ ጋር ተክሎች አንዳንዴ ውሃ ካጡ ይሞታሉ ወይስ ሁልጊዜም ነው ውሃ ካጡ የሚሞቱት ሁልጊዜም ውሃ ካጡ ይሞታሉ አይደል ስለዚህ ይሄ ነገር እውነታ ነው ማለት ነው እውነታ ነው ማለት ደግሞ ዜሮ ኮንዲሽናል ነው ማለት ነው እየተጠቀማችሁ ያላችሁት ግራማቲካል ዜሮ ኮንዲሽናል ላይ ደግሞ ስቲል ለሜን ክሎሱም ለኢፍ ክሎሱም verb1 የምትጠቀሙት ማለት ነው ስለዚህ plants die if they don't get enough water ይሆናል ማለት ነው ለዚህ ኤስ በስተመጨረሻ የሌለውን ግስ ነው አጠገቡ የምትጠቀሙት እንደምታውቁት አይደል ስለዚህ ለthe you we ምንድነው የምትጠቀሙት ኤስ በስተመጨረሻ የሌለውን ከጎናቸው ስታስገቡ ማለት ነው verb1 ስትጠቀሙ ለhe she it ኤስ በስተመጨረሻ ያለውን እንደገና ደግሞ ለአይ ልክ እንደነዚህ ኤስ በስተመጨረሻ የሌለውን ማለት ነው የምትጠቀሙት ኦኬ if you dash water 200 degrees celsius it boils ኦኬ እዚህ ጋር በመተመለከቱ ጊዜ ደግሞ ምንድነው ይሄ ነገር boils ስለዚህ የሚል verb አለን boils የሚል verb አለን ማለት ይህ verb1 የተጠቀምነው ማለት ነው verb1 የተጠቀምነው ማለት ደግሞ ወይ ዜሮ ነው ወይ ፈርስት ነው ማለት ነው እዚህ ጋር ግን ዜሮ ኮንዲሽናል እንደሆነ በምን አወቅኩኝ ይሄ ነገር እውነታ ነው ምክንያቱም ውሃን አንዳንዴ ስታሞቁት አይቀዘቅዝም አይደል ስታሞቁት ይፈላል እንጂ አይቀዘቅዝም ወይ በረዶ አይሰራም ስለዚህ ሁሉ ጊዜም ኮንስታንት የሆነ እውነታ ነው ማለት ለዚህ verb1 ነው የምትጠቀሙት ለኢፍ ክሎሱም ለሜን ክሎሱም ማለት ነው ዜሮ ኮንዲሽናል ስለዚህ if you heat water 200 degrees celsius it boils ይሆናል ማለት ነው if I had seen him I dash him the news ስለዚህ እዚህ ጋር had ብሎ seen had ብሎ verb 3 ያለ ማለት ምን አይነት ኮንዲሽናል ነው ሰርድ ኮንዲሽናል ነው ማለት ነው ሰርድ ኮንዲሽናል ነው ማለት ደግሞ የምታረጉት ነገር ሜን ክሎሳችሁ ላይ ምንድነው would ይኖራል ከዛ have ይኖራል ከዛ verb 3 ይኖራቸዋል ማለት ነው የምትጠቀሙት would have ብሎ verb 3 ስለዚህ would have told if I had seen him I would have told him the news ይሆናል ማለት ነው መልሳችሁ ባይኖሮ ዜናውን ነግረው ነበር ኦኬ she dash angry if you lie to her ኦኬ ስለዚህ ኢፉን እዚህ ጋር ማይታችሁ ከሆነ ኢፍ ኮንዲሽናሉ ከሜን ክሎሱ ቀጥሎ ነው የመጣው ስለዚህ ሜን ክሎሱ እና ኢፍ ኮንዲሽናሉ ቦታ ተቀያየሩ ማለት ነው ኦኬ ይሄን ካየን በኋላ ምንድነው እዚህ ጋር ላይ ነው አይደል ላይ ነው verbaችን ስለዚህ ላይ ነው verbaችን ማለት verb1 ነው ማለት ነው የተጠቀመው ስለዚህ verb1 ነው የተጠቀመው ማለት ወይ ዜሮ ነው ወይ ፈርስት ነው የዜሮ እና የፈርስት ልዩነት ደግሞ እንደነገርኳችሁ ዜሮ ሲሆን እውነታ ነው ፈርስት ሲሆን ደግሞ የመሆን እድል ነው ማለት ነው ስለዚህ እዚህ ጋር ከዋሻት ትናደዳለች ይህ ነገር ይህች ሰው ስትዋሻት የምትናደድ አይነት ሰው ከሆነች
እውነታ የመሆን እድሉ ከፍተኛ ነው። ምክንያቱም ውሸት እንደሆነ እስካወቀች ድረስ ትናደዳለች ማለት ነው። ኢቭን ኢፍ ሰብጀክቲቭ ቢሆንም ማለት ነው። ይሄ ነገር ጀጅ ለማድረግ ከባድ ቢሆንም ብለን አስዩም እናደርጋለን። ስለዚህ በተዋሸች ቁጥር ትናደዳለች ብለን እናስባለን። ለዛ ይህንን ዜሮ ኮንዲሽናል ብለን አስዩም እናደርጋለን ማለት ነው። ስለዚህ if she gets angry if you lie to her ስለዚህ የሴትዮዋ ባህሪ አይቀየርም ብለን አስዩም አድርገን ማለት ነው። ዜሮ ኮንዲሽናል እንደ ኮንስታንት አየን የሰውን ባህሪና ከዋሻት ትናደዳለች የሚል እውነታ ሆነ ማለት ነው። ኦኬ if they dash earlier they would have caught the bus ኦኬ እዚህ ጋር would have ብሎ verb 3 ነው የተጠቀመው። ስለዚህ ይሄ ምን አይነት ኮንዲሽናል ነው? ሰርድ ኮንዲሽናል ነው። ሰርድ ኮንዲሽናል ነው ማለት if ክሎሱ ላይ የምትጠቀሙት had ብሎ verb 3 ነው። had ብሎ verb 3 ከሆነ የምትጠቀሙት ደግሞ መልሳችሁ ቀላሉ ዲ ነው ማለት ነው። ስለዚህ if they had left earlier they would have caught the bus ሆነ ማለት ነው። ኦኬ በመቀጠል if I were you ስለዚህ እዚህ ጋር were if ክሎሱ እዚህ ጋር ነው የሆነው። ስለዚህ if I were you በነገራችን ላይ ከዚህ ጀምራችሁ ማንበብም ትችላላችሁ ለአሰራር እንዲቀላችሁ ከፈለጋችሁ በያዛችሁት ፎርሙላ መሰረት ማለት ነው። if I were you I dash the phone መሆን ይችላል። ኦኬ ስለዚህ where ተጠቀመ ማለት ነው። if ክሎሱ ላይ ምንድነው ማለት ነው? ሰከንድ ኮንዲሽናል ነው። ሰከንድ ኮንዲሽናል ነው ማለት ደግሞ would ብሎ ቨርቧን ነው if ሜን ክሎሱ ላይ የምትጠቀሙት ማለት ነው። ስለዚህ እዚህ ጋር መልሳችሁ በቀላሉ would not buy I would not buy that phone if I were you ይሆናል ማለት ነው። አንተም በሆነ ኖሮ ያን ስልክ አልገዛ። ይሄ ሰውዬ ሌላ ሰውን መሆን አይችልም ከራሱ ውጪ አንድ። ሁለተኛ ነገር ሌላ ሰው ያንን ሌላ ሰው መሆን ማይችል ከሆነ ያንን ስልክ ሳይገዛ አይቀርም ማለት ነው። ስለዚህ የማይሆን ነገር ነው ጭራሽ። ኦኬ if you touch a fire ስለዚህ touch a fire touch verb 1 you dash burned ስለዚህ እዚህ ጋር አይታችሁ ከሆነ touch verb 1 ነው። ስለዚህ touch verb 1 ስለሆነ ወይ ዜሮ ኮንዲሽናል ነው ወይ ፈርስት ኮንዲሽናል ነው። እዚህ ጋር ግን እሳት ስትነኩ አንዳንዴ ነው የሚያቃጥላችሁ ወይስ ሁሌ ነው የሚያቃጥላችሁ? ሁሌ ከሆነ የሚያቃጥላችሁ ኮንስታንት ነው፣ ዜሮ ኮንዲሽናል ነው፣ እውነታ ነው ማለት ነው። ለዜሮ ኮንዲሽናል ደግሞ if ክሎሱም ላይ ሜን ክሎሱም ላይ verb 1 ነው የምትጠቀሙት ማለት ነው። ስለዚህ you get burned ይሆናል። ስለዚህ if you touch a fire you get burned ሆነ ማለት ነው መልሳችሁ። ኦኬ በመቀጠል if it dash tomorrow we will stay at home ኦኬ ስለዚህ እዚህ ጋር will ብሎ verb 1 የተጠቀመው will ብሎ verb 1 የተጠቀመው ማለት will ብሎ verb 1 ነው ማለት ይህ ነገር ምን አይነት ኮንዲሽናል ነው? ፈርስት ኮንዲሽናል ነው። ፈርስት ኮንዲሽናል። ስለዚህ ፈርስት ኮንዲሽናል ነው ማለት if ክሎሱ ላይ የምትጠቀሙት ምንድነው? if ክሎሱ ላይ የምትጠቀሙት ነገር verb 1 ነው ማለት ነው። ስለዚህ if it snows tomorrow we will stay at home ይሆናል ማለት ነው። ኦኬ በመቀጠል if I dash more money I would travel the world ስለዚህ እዚህ ጋር would travel would ብሎ verb 1 አላችሁ ማለት ምንድነው ማለት ነው? ያ ነገር ሰከንድ ኮንዲሽናል ነው ማለት ነው። ሰከንድ ኮንዲሽናል ነው ማለት ደግሞ የምትጠቀሙት if ክሎሱ ላይ ምንድነው? if ክሎሱ ላይ የምትጠቀሙት verb 2 ነው ማለት ነው። ስለዚህ if I had more money I would travel the world ይሆናል ማለት ነው። ኦኬ አሁን የኮንዲሽናሎችን ፎርሙላ ልንገራችሁ። ስለዚህ ዜሮ ኮንዲሽናል እውነታን ለማሳየት ነው የምንጠቀመው። ስለዚህ if ብሎ verb 1 ይኖርና ከዛም በኋላ ሜን ክሎሱ ላይ verb 1 ይኖራል። ይሄ ቦታ ሊቀያየር ይችላል ብያችኋለሁ አይደል? ሜን ክሎሱ እና if ክሎሱ። ስለዚህ እሱ እንዳለ ሆኖ ሲቀያየሩ ቦታ በነገራችን ላይ ከኢፍ ጀርባ ኮማ አይኖርም ቦታ ሲቀያየሩ። ስለዚህ ይናገርና ስለዚህ እዚህ ጋር እንዳያችሁት አረፍተ ነገር ላይ አሳያችሁ። እዚህ ጋር እንደምታዩት ይሄን ጥያቄ ላይ plants die ይልና ከኢፍ ጀርባ ምን የለም? ኮማ የለም እንደምትመለከቱት ማለት ነው። ስለዚህ ፎርሙላችሁ ምንድነው? if verb 1 ከዛ በኋላ verb 1 ፈርስት ኮንዲሽናል ላይ if ብሎ verb 1 if ክሎሱ ላይ will ብሎ verb 1 ሜን ክሎሱ ላይ ሰከንድ ኮንዲሽናል ላይ if ብሎ verb 2 ከዛ would ብሎ verb 1 ይኖራችኋል። ሰርድ ኮንዲሽናል ላይ ደግሞ
ኢፍ ከዛ በኋላ ሰብጀክት ይኖራቸዋል had ብሎ verb 3 ከዛም would ብሎ have ብሎ verb 3 ይኖራቸዋል ማለት ነው። ስለዚህ verb 3ን የምትለዩበት መንገድ ምንድነው? verb 3 መጨረሻው ላይ en ne d t ሊያልቅ የሚችል ነው። ብዙ ጊዜ ማለት ሁሉ ጊዜ ማለት አይደለም፣ ግን ብዙ ጊዜ በእነዚህ ሊያልቅ የሚችል ነው verb 3 የምትሉት ማለት ነው። verb 2 እና verb 3 የተወሰኑ verb 2 እና verb 3ዎች ልንገራችሁ። ስለዚህ ለምሳሌ eat verb 1 ነው። verb 2 ምን ይሆናል? ate። verb 3 ምንድነው? eaten። ታቻል በይሄንን ያለው። ሌላኛው write verb 1 ነው። verb 2 wrote ነው። verb 3 written ነው። ሌላኛው ምንድነው? drive verb 1 ነው። drove verb 2 ነው። driven verb 3 ነው። ሌላኛው see verb 1 ነው። saw verb 2 ነው። seen verb 3 ነው። ሌላኛው ደግሞ በጣም ወሳኞቹ ልታውቋቸው የሚገቡት is am are እና be verb 1ዎች ሲሆኑ verb 2ቸው ወይ was ወይ were ይሆናል። were አሊያም ደግሞ verb 3ቸው ደግሞ been ነው። ስለዚህ verb 3 ነው። እነዚህ verb 2 ናቸው። የኛው ደግሞ እነዚህ verb 1ዎች ናቸው ማለት ነው። ኦኬ ሌላኛው has እና have verb 1 ናቸው። verb 2ቸው had ነው። verb 3ቸውም had ነው። ስለዚህ ይሄን ይመስላል። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። መልካም ጊዜ